ሰበር መረጃ ዛሬ መጋቢት 28 2017 ማለት ነው። ዘመቻ አንድነት በጎጃም ግንባር 19ኛ ቀኑን የያዘው ማለት ነው። አምስተኛ ክፍለ ጦር ወርቅ አባይ ብርጌድ 83 የሚኒሻ አባላት ከነ ሙሉ ትጥቃቸው ፋኖን ተቀላቀሉ። ባህር ዳር ላይም በተመሳሳይ የቦምብና የሞርተር ጥቃት ተፈጽሟል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር በሰጠው ልዩ ኦፕሬሽን በባህር ዳር ብርጌድ የቦምብና የሞርተር ጥቃት ተፈጽሟል። በቦምብ ጥቃቱ ቀበሌ 16 ስቴዲየም አካባቢ ጥበቃ ላይ የነበሩ የአገዛዙ ጭፍኖች ሙትና ቁስለኛም ሆነዋል። ዘሪሁን 13 በመጠቀም ቆላ ጽዮን ማርያም ቀበሌ 11 ስራ አመራር መሰብሰቢያ አካባቢ ሊሰበስብ የነበረው ካድሪ እንዲፈረጥጥም ተደርጓል። በሰባታሜት በኩል ደግሞ የሞርተር ጥቃት በመፈጸም በአገዛዙ ሊሰራ የታሰበው የፖለቲካ ፕሮፓጋንዳ እንዲከሽም ተደርጓል። የቦምብ ጥቃቱ ከትላንት ምሽት ጀምሮ ነው እየተፈጸመ ያለው። የአማራ ፋኖ እጅግ ውጤታማ ስራ እየሰራ ይገኛል። ትላንት ጽንፈኛ አመፀኛ ጃዊሳ እያለ ሲናገር የነበረው አረጋ ከበደ ከጭንቀቱም ብዛት ወንድሞቻችን ጋር አደራድሮን ሲያል ይደመጣል።